የምስራቅ አፍሪካ ጉዳዮች ጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው ባወጡት ጽሁፍ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አመራርና የቅርቡ አጋሮቻቸው የትግራይ ህዝብ ዳግም ለጥፋትና ለከባድ ጦርነት እያደረጉ ነው ሲሉ በከፍተኛ ደረጃ ነቀፉ። አቶ ጌታቸው ረዳ የህወሓት አመራርን ተረፈ መርፍ እና የጥፋት ቡድን በማለት የጠሩት ሲሆን ቡድኑ ራሱን ለማዳን ሲል የትግራይን ወጣት ከታሪካዊ ጠላቶች ጋር በመመሰለፍና የጥፋት አጋርነትን ፈጥሯልም ብሏል። ሰላም ውድ ቻናላችን ተከታዮች ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እስከ መጨረሻ አዳምጡ። ሙሉ መረጃ ኤርትራ ጋር ያላትን የህወሓት ግንኙነትና ደብረጽዮን ወደ ኤርትራ እየተጓዙበትን ምስጢር እንነግራችኋለን። አቶ ጌታቸው በመግለጫቸው አክለውም አመራሩ በህዝብ ላይ የሚነዛው የፌዴራል መንግስት ሊወረን ነው የፕሮፓጋንዳ ከእውነታ የራቀ መሆኑን ጠቅሰው በቅርቡ በአመራሩ የተነሳው ወደ 4 ኪሎ እንገባለን የሚለው ፉከራ የትግራይን ህዝብ ችግር ከማባባስ የዘላ ትርጉም እንደሌለ ገልጸዋል። የተፈናቃዮቹ መመለስ ሽፋን በማድረግ የሚነዛው ዲስኩራ እውነትነት የሌለና የስልጣን ጥማት ብቻ ነው ሲሉ አጥብቀው ተችተዋል። በተጨማሪ ዶክተር ደብረጽዮን በስም መጥቀስ በጦርነቱ ወቅት የነበራቸው ያልተገባ ወታደራዊ ስሌትና በቅርቡ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር አድርገውታል ያሉትን ግንኙነት አጋልጠዋል። አቶ ጌታቸው ረዳ እንዳሉት ደብረጽዮን ወደ ኤርትራ ተጉዞ የጦር መሳሪያ ለመጠየቅ መሞከራቸውንና ፕሬዝዳንት ኢሳያስ ባለህ ጀምር እኔ አስከትልሃለሁ የሚል ምላሽ እንደሰጣቸው ገልጿል። ይህም የትግራይን ህዝብ ወጣቱን የኤርትራ መንግስት የፖለቲካ መጠቀሚያ ለማድረግ የታለመ ነው፣ የአራዊት ውል ነው ሲሉም አውግዞታል። አቶ ጌታቸው ጽሁፋቸውን ሲያጠቃልሉ የትግራይ ህዝብ ይህንን የጥፋት ቡድን ከተሸከመበት አውርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሏ ያለ ጠባቂና ወጣቶች ለጥፋት የተጋለጡ እንደሆነም ለማስጠንቀቂያ ህዝባችን ይጥፋ ወይስ እነዚህ የጥፋት ኃይሎች የሚል ጥያቄ ለህዝቡ አቅርቡ። ዩቲዩብ ቻናላችን ተከታዮች ለዛሬ ያቀረብኩት አጭር መረጃ ነው። በያላችሁበት ሰላም ሰንብቱ።